አብዛኞቻችሁ አያልፍላችሁ፣ እደግመዋለሁ አያልፍላችሁ። ለምንድን ነው የማያልፍላችሁ የሚለው ደግሞ እንደ ጥያቄ ነው የሚነሳው። የማያልፍላችሁ ይህን ቪዲዮ እስከ መጨረሻው ስለማታየት ነው። ሁለተኛው ነገር ደግሞ ስለ እድል ወይም ደግሞ የ40 ቀን እድል ነው ስለምትሉት ኮንሰርት እና መክሊት ወይም ስለ መክሊት ያላችሁ ግንዛቤ ትክክል ስላልሆነ ነው። ዛሬ በዚህ ቪዲዮ ሙሉ በሙሉ ፊክስ እናደርገዋለን። ምንድነው መክሊት ምንድነው? እነዚህ ነገሮች ፊክስ የምናደርጋቸው ይሆናል። ዳንኤል ነኝ። በዚህ ዩቱብ ቻናል ላይ እንደ አንድ ጓደኛ አንድ ሀሳብ አንስተን በዛ ጉዳይ ላይ ሀሳብ እንሰጣለን፣ እንወያይበታለን በዚህ ዩቱብ ቻናል ላይ ማለት ነው። ከእናንተ የሚጠበቀው ነገር አንድ ነገር ነው፣ ጓደኛሞች መሆንና ጓደኛሞች መሆንን መፈለግና ይህን ቪዲዮ እስከ መጨረሻዎች ማየት ነው። ጓደኛ ለመሆን የሚያስፈልጋችሁ ነገር ሰብስክራይብ ማድረግ፣ ኮመንት ላይ ጓደኛሞች መሆን እንችላለን ብሎ መጻፍና ላይክ እያደረጉ ቪዲዮን እስከ መጨረሻው ማየት ነው። ይህንን ከተስማመን ጓደኛሞች መሆን ከቻል ወደ ቪዲዮችን እንምጣና ስለ ቪዲዮችን እናውራ። በዚህ ቪዲዮ 3 ነገሮችን ከበር እናደርጋለን። ምንድን ነው የ40 ቀን እድል? 40 ቀን እድል አለ ወይስ የለም? ሌላኛው ደግሞ መክሊትስ ምንድን ነው ስለሚሉ ጉዳዮች የምንወያይ ነው የሚሆነው ማለት ነው። ከመጀመሪያው ነጥብ እንጀምራ። የመጀመሪያው ነገር 40 ቀን እድል ምንድን ነው? የ40 ቀን እድል ሲባል ምን ማለት ነው? የ40 ቀን እድል የሚባለው ሞር ኮመንሊ ዩዝ ይደረጋል። ማንም የሚጠቀመው ቃል ነው። የ40 ቀን እድሌ ነው ይላል ብዙ ነገሮች ሲጠሙበት። ግን የ40 ቀን እድል ኮንሰፕቱ ምንድን ነው? ወይስ ከየት እንደተጀመረው ከየት ነው ሚኒንጉ የተሰጠው ብለን በምንመለከትበት ሰዓት የ40 ቀን እድል ከሰዎች ጋር የተቆራኘ ነገር አለው። ሰዎች እንደተወለዱ ሰዎች ሲጸነሱ ማለት ነው። ሰዎች ተጸንሰው የመጀመሪያዎቹ 40 ቀናት ሙሉ ኦርጋናቸው ስትራክቸርድ የሚሆንበት የሚፈጠርበት ጊዜ ነው። የመጀመሪያው 40 ቀን ማለት ነው። እጅ፣ እግር፣ አይን፣ አፍንጫ የምንላቸው ነገሮች ሙሉ በሙሉ የሚፈጠሩት በመጀመሪያዎቹ 40 ቀናት ነው። ከተጸነሱት በመጀመሪያዎቹ 40 ቀናት። ከዛ በኋላ ምንም የሚፈጠር አካል የለንም። ያ አካል ሙሉ በሙሉ በህይወታችን እያደገ ይመጣል ማለት ነው። ተወልደንም ከዛ በኋላ ያለው ሂደት የሚቀጥለው መጀመሪያ በ40 ቀናት ባለን ሙሉ ተፈጥሮ ነው ማለት ነው። ከዛ በኋላ እያደግን እንመጣለን። ሰዎች ይህኛውን አስተር ይወስዱትና ሙሉ ነገራችን ከተፈጠረ የምንኖርበት የህይወት ታሪክ የተጻፈው 40 ቀናችን ውስጥ ነው የተወሰደችው። 40 ቀናችን ውስጥ ሙሉ ነገራችን ተሰርቷል። ታሪካችን፣ የምንኖረው፣ የምንሞትበት እያንዳንዷ ኮንዲሽን በ40 ቀናችን ስንፈጠር ሲያልቅልን ተፈጥሯል ብለው የሚመጣ ሀሳብ ነው። ከዚህ ነው መነሻው። ይህንን የወስዱትና የ40 ቀን እድሌም ነው ይላሉ ሰዎች። ህይወቴ ተጽፎልኝ ነው የምኖረው አይነት አመለካከት ማለት ነው። ይሄ እንደዚህ አይነት ኮንሰፕት ነው ያለው። የ40 ቀን እድሌ ማለት ይሄኛው ነው። የ40 ቀን እድሌ እንደዚህ ከሆነ ታዲያ 40 ቀን እድል አለ? እውነቱ አለ? እንደኔ 40 ቀን እድል የሚባል ነገር የለም። እንደኔ የተለያዩ መጽሐፍቶችን ማየት ትችላላችሁ። በመንፈሳዊ ዓለምን መጓዝ ትችላላችሁ። ብዙዎቹ እምነት ተቋማት ይህንን ነገር ሲደግፉ አላይም። የ40 ቀን እድል የተወሰነ ነገር የለም። አንባቢ ነኝ ማለት ሳይሆን አላነብም ብዙ መጽሐፍት። ግን ከአንዳንድ ሰዎች ከአንዳንድ ደርቢዎች እንደሰማሁት የ40 ቀን እድል የሚባል ነገር ኤግዚስት አያደርግም። ሰዎች ህይወታችሁ ተጽፎላችሁ አይደለም የምትኖሩት፣ እናንተ ናችሁ ታሪካችሁን የምትጽፉት። ግን ይህ የምትጽፉት ታሪክ ቀድሞ በፈጣሪያችሁ የታወቀ ነው። የምታደርጉት ነገር የተታወቀ ነው ማለት ነው። ኃጢአት እንድትሰሩ አልተጻፈላችሁም። ኃጢአት ስትሰሩ ግን እንደምትሰሩ ግን ይታወቃሉ ማለት ነው። ይህንን ኮንሰፕት ማወቅ መቻል አለባችሁ። ይሄ ካለቀ ለዚህ ማስረጃ የሚሆን ማስረጃ አቅርብ ምናምን ካላችሁም ደግሞ ዲያቆን ሄኖክ ኃይሉ በአንድ ቸርች ላይ ተገኝቶ የሰጠው መልስ እንደ መልስ ሊረዳችሁ ይችላል ብዬ አስባለሁ። ዲያቆን ሄኖክ ኃይሉ በሰጠው ምላሽ መሰረት ልንገራችሁ ምን እንዳለ። ጀነራሊ እሱ ያለው የ40 ቀን እድል ወይም ደግሞ ህይወታችሁ ተጽፎ ነው የምትኖሩት ከተባለ እናንተ የኖራችሁ ያላችሁት የተጻፈ ስክሪፕት ከሆነ እናንተ ምርጡ እና ዓለም ላይ በቃ ዋነኛው ምርጥ አርቲስት ናችሁ ማለት ምርጥ ተዋናይ ትሆናላችሁ። የጻፈላችሁ አካል ወይም ደግሞ አምላካችሁ ምርጥ ስክሪፕት ራይተር ነው ሲል በመልሱ ነግሮን ነበረና ያን ነገር ለማስታወስ ሞክራለሁ ማለት ነው። ይህኛው ነጥብ እንደዚህ እንዳለ ዲስከስ እንዳደረግንበት ይቀመጥ እና ወደ ሁለተኛው ነጥብ ስንመጣ ደግሞ መክሊት። እዚህ ጋር መክሊት እኔም በጣም ግራ የሚያጋባ የሚያወዛግበኝ ነገር ነው። ሰው እንዴት ነው ተመሳሳይ ቦታ ተመሳሳይ ተወልዶ ከተመሳሳይ ቤተሰብ አድጎ ከአንድ ማህበረሰብ አድጎ የተለያየ ችሎታ ላይ ሊኖረው የሚችለው ነገር ማለት እኩል ነና ሁላችንም ተመሳሳይ ከሆን ምንም የተለየ የተላክንበት ማለት የተወሰነ የተጻፈልን ነገር እስከሌለ ድረስ እንዴት ነው አንዱ ጎበዝ ሯጭ አንዱ ጎበዝ ዘፋኝ ሊሆን የሚችለው የሚለው ነገር ግራ ያጋባኝ ነበረና ስብሰሱን እናውራ።
ይህን ነገር በደንብ አብራርቼዋለሁ። ሲናሪዮ ምናምን እንድሰጣችሁ ነበር ያሰብኩት። አስፈላጊ አይደለማ። ለምንድን ነው የሚሆነው? እና ይህ ነገርን እናንተ እንዴት ትረዱታላችሁ? ሰዎች አንዳንዶቹ በጣም ጎበዝ አርቲስት ይሆናሉ፣ አንዳንዶቹ ጎበዝ ዘፋኝ ይሆናሉ፣ ጎበዝ የሆነ ነገር ይሆናሉ አንድ ቤተሰብ ላይ አድርገው ማለት ነው። ሌላኞቹ ደግሞ በተቃራኒ ይሆናሉ ማለት ነው። እንዴት ነው ይህ ነገር የተፈጠረ ያለው? ሁለት አንድ ከአንድ ቤተሰብ መንትዮች ተወለዱ እንበል። በቃ ሴናሪዮ ልስጣችሁ። መንትዮች ተወለዱ፣ መንትዮች ናቸው። ምንም አይነት ልዩነት የላቸውም። አንድ ቤተሰብ ውስጥ ነው የሚያድጉት፣ አንድ ማህበረሰብ ውስጥ ነው የሚያድጉት፣ አንድ ትምህርት ቤት ነው ሊማሩ የሚችሉት። እስከ ዩኒቨርሲቲ ራሱ አንድ ዩኒቨርሲቲ ውስጥ ነው ሊማሩ የሚችሉት። ግን ሁለቱም በጣም ኮምፕሊት የሆነ አላማ እና የተለያየ ህይወት ጎራ ላይ ልታያቸው ትችላላችሁ። ለምሳሌ ትምህርት ቤት ሲገቡ የመጀመሪያ አንዱ ወንድምየው ተማሪ በጣም ጎበዝ ተማሪ ሊሆን ይችላል፣ ሌላኛው ሰነፍ ይሆናል። ይህ ሰነፉ ተማሪ በኳስ ላይ በጣም ጎበዝ ሊሆን ይችላል። ይህ ጎበዝ ነው ያልነው ተማሪ በተቃራኒ ደግሞ ኳስ ምንም የማይችል ሊሆን ይችላል። ለምንድን ነው እነዚህ ነገሮች የተፈጠሩት? መክሊት ስለሚባለው ነገርስ ምን ታስባላችሁ እናንተ? እስቲ ኮመንት ላይ ጻፉልኝ። መክሊት ምንድን ነው? ለምንድን ነው የተለያየ የተሰጠን? አንዳንዶቻችንስ መክሊት የሚባለው ነገር ላይ ፍጹም የሌለን የሚመስለን ለምንድን ነው የሚለውን ጉዳይ እናንተ ዲስከስ አድርጉበት፣ አውሩበት። እነዚህ ሀሳብ የመጣብኝ እነዚህ 40 ቀንና ምናምን መሰል ጉዳዮች የመጡብኝ ሀሳቦች ለምንድን ነው ካላችሁ እንዴት መጣልን ምናምን ብላችሁ የምጠይቁኝ ከሆነ እንዳንድ ጓደኛ ማለት ነው የመጣብኝ ሀሳብ በእነዚህ ምክንያቶች ነው። አንድ በሚቀጥሉት 40 ቀናት የመጀመሪያ ጊዜ እና ለመጨረሻ ጊዜ የመጀመሪያ ዲግሪን ትምህርት አጠናቅቃለሁ እና ከ40 ቀን በኋላ እመረቃለሁ እና ይህን ሳስበው 40 ቀን የሚለውን ሀሳብ አስተነስቶብኝ ነው። ግን በጣም ጫና ውስጥ እንዳለሁት እንድትረዱት ይፈልጋል። የ40 ቀን ሲቀረን ሁሉ ነገር እኛ ጋር በጣም ተሰብስቦ ነው። ዩኒቨርሲቲ ውስጥ እኛ ዲፓርትመንት እኛ ምናምን ከሆናችሁ እኛ ጓች ምናምን ከሆናችሁ በጣም ጫና አለብን። በሚቀጥሉት 15 ቀናት አብዛኛውን ነገር የምናደርገው በዛ ነው። ሪሰርች፣ ዲፌንስ፣ ኤግዚት መዘጋጀት ፕላስ ደግሞ ያልጨረስናቸውን ፋይናል መፈተን በእነዚህ 16 ቀናት ነው እና በጣም አድካሚ ጊዜ እንደሚኖርን አስባለሁ። እና ይህን ነገር ሳስብ ነው እድልና 40 ቀን የሚሉት ሀገሮች ምናምን የመጡብኝና ላይክ ላጋራችሁ ወደድኩ፣ አጋሏችሁ። አሪፍ ቆይታ እንደነበረን እናምናለን። ይህን ቪዲዮ እስከ መጨረሻው ለቆያችሁ በጣም እያመሰገንኳችሁ ሰብስክራይብ አድርጉ። ቀጣይ በሳምንት 2 ለመከሰት እንሞክራለን። ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቻው ቻው።